ውድ የቻናሌ ቤተሰቦች ሰላም እንዴት ናችሁ? በዛሬው ቪዲዮ በ2025 የወጡ 3 ምርጥ የሆረር ፊልሞችን የማሳያችሁ ሲሆን ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አበረታቱን። Hey Ginger! You okay? ሶስተኛ I know what you did last summer። ቀደም ብሎ በ1998 የወጣ አንድ ክፍል ያለው ይህ ፊልም በ18 ሚሊዮን ዶላር ወጪ ተሰርቶ በቦክስ ኦፊስ 64 ሚሊዮን ዶላርን ለማስገባት ችሏል። ፊልሙ የሚያሳየው 5 ጓደኛሞች በአንድ ምሽት በመኪና አደጋ የሰሩትን ወንጀል ከደበቁና እነሱን ጥፋተኛ እንዳልሆኑ ካስመሰሉ በኋላ እውነታውን የሚያውቅ ነፍሰ ገዳይ ባልጠበቁት መንገድ አንድ በአንድ ሲበቀላቸው የሚያሳይ ልብ አንጠልጣይ የሆረር ፊልም ነው። ሁለተኛ ዘ ኮንጁሪንግ ላስት ራይት። ቦክስ ኦፊስ ላይ በተከታታይነቱ አራተኛና የመጨረሻ ክፍል ተደርጎ የተሰራው ይህ ፊልም 494 ሚሊዮን ዶላር በማስገባት በ2025 ከፍተኛ ገቢን ካስገቡ ፊልሞች መካከል ለመመደብ ችሏል። ፊልሙ የሚያሳየው ኤድ እና ሎሬን የተባሉ ሰይጣናዊ ድርጊቶችን መርማሪ የሆኑ ባለትዳሮች በ1986 በፔንሲልቬኒያ የሚገኙ ቤተሰብ ውስጥ የገባን ሰይጣን ለማጥፋት ሲጥሩ የሚያሳይ ልብ አንጠልጣይ የሆረር ፊልም ነው። አንደኛ ክላውን ኢን ኤ ኮርንፊልድ። በ1 ሚሊዮን ዶላር ወጪ ተሰርቶ በቦክስ ኦፊስ ከ13 ሚሊዮን ዶላር በላይ ለማስገባት የቻለው ይህ ፊልም የ1 ሰዓት ከ36 ቆይታ ያለው ሲሆን ፊልሙ የሚያሳየው ኩዊን የምትባል ወጣት ከአባቷ ጋር ከከተማ ወጣ ብለው አዲስ ቤት ውስጥ መኖር ይጀምራሉ። ነገር ግን ይህ በእንግድነት የመጡበት ከተማ ክላውን በሚባሉ ዘግናኝ ነፍሰ ገዳዮች እየታመሰ ያለ ቦታ ነው እያለ የሚቀጥል አሰቃቂ የሆረር ፊልም ነው። ከተጠቀሱት ፊልሞች መካከል ማየት የምትፈልጉት ካለ በቴሌግራም ቻናል ገብታችሁ ሙሉ ፊልሙን በነፃ ዳውንሎድ ማድረግ ትችላላችሁ። የቴሌግራም ቻናሌን አድሬስ በኮሜንት ላይ አስቀምጣለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።